ሰላም እንዴት ናችሁ? የቻናሌ ተከታዮች ደህና ናቸው ወይ? በያለንበት ይጠብቀን፣ ሀገራችንንም ኢትዮጵያ ሰላም ያደርግልን እያልኩኝ ዛሬ እንግዲህ ወደ ሐረግ ድራማ ክፍል 88 ነው ይዤላችሁ የመጣሁት። ነገር ግን ምን አለ የህግ የበላይነት እንኳ በድራማው ቢያሳዩን ደስ ይለናል። ምክንያቱም በእውነት አይከበርም እናውቃለን። ነገር ግን በድራማው እንኳ የህግ የበላይነት ቢያሳዩን እንዴት ደስ ይለን ነበረ። እና አንዳንድ ኮሜንታተሮች እንግዲህ ቢኒያም ከሞተ አናይም ብለዋል። እና እንግዲህ ዛሬ ክፍል 88 ላይ እንግዲህ ባለፈው ክፍል 87 እንዳየነው ቢኒ ከቤት ወጥቶ ነበረ። እስካሁን ድረስ ቢኒ እንግዲህ የት እንዳለ አልተመለሰም። ያፌትም ታስሮ ነበር። ምክንያቱም ያፌትን ያሳሰረው ቢኒያም ነው። ያፌት እንግዲህ በዋስ ይፈታል። ከዛ እሱ ልክ እንደተፈታው ቢኒያም ይጠፋል። ቢኒያምን እንግዲህ የማነው የያፌት እንግዲህ ወይም ታዛዦቹ አሽከሮችን በላቸው እና እነሱ አግኝታችሁ እንድታመጡልኝ ብሏቸው ነበረ። ነገር ግን እነሱ ሊያገኙለት አልቻሉም። አለቃ አላገኘነውም ተሰውሮና ይላል። እንዴ ከኔ ሊያመልጠኝ ይችላል። ስለዚህ አሁን ሁሉም ሰው አይናችን ከኛ ጋር ነው የሚሆነው። ስለዚህ እንዲህ ያደረገኝን ሰው እኔ ሳላጠፋው አልተኛም ይላል እና አሁን እንግዲህ ያፌት ወደ እስር ቤት ይሄዳል። ያፌት ወደ እስር ቤት ሲሄድ ቢንያምን የት ነው ያረከው ብለው ሲጠይቁት ያፌት እንግዲህ የማን ነው ቢንያም? ብዙ ቢንያሞች ስላሉ እኔ አላቃቸውም ይላቸዋል። ነገር ግን ሊመልስላቸው አልቻሉም። ከዛ እነሱ ትናንትና አሳስሮ ወዲያው እሱ አንተ ተፈታ፣ ወዲያው ደግሞ እሱን አስያዝከው፣ የት ነው ያረከው ተብሎ ሲጠየቅ አሁን አወቅኩት፣ እኔ እሱ ካለበት አላቅም፣ ካገኘሁት አመጣላችሁ ነበረ፣ ሙቶ እንኳን ተቀብሮ ቢሆን ከጉድጓድ ቆፍሬ ነው እኔ እማመጣላችሁ፣ ስለዚህ አላየሁም ይላቸዋል። ፖሊሶችም ደግሞ ለአሁን ችግ እንደዚህ በል፣ ግን አንድ ቀን አሁን ጊዜ ተመችቶ ብለህ ነው እንደዚህ የምትሆነው አይደለ? አንድ ቀን ግን ወዮልህ ብሎ ሲጠይቁት እኔ እኮ ያፌት ነኝ ይላል። ያፌት እንግዲህ የሚያግዙት በህግ ባለሙያ የሚሆን በፍርድ ቤት የሚሆን በፖሊስ የሚሆን ያፌት የሚያግዙት ሰዎች አሉ። ምክንያቱም አሁን እንግዲህ ያፌት በገንዘብ ስለሚደልላቸው ገንዘብ ማለት ለህሊናቸው ሳይሆን የሚሰሩት አሁን ለገንዘብ ብለው ስለሚሰሩ እንግዲህ ያፌት እንግዲህ ቀጣይ ስንፈልግ ትመጣለህ ብለው ወደ ቤቱ ሂዷል። እንግዲህ ቢኒያም ያሳሰረው ማን ነው? አቤላ ነው። አቤላ እንግዲህ ፂን ይፈልጋታል። ፂን ስለሚያፈቅራት ያለው አማራጭ ቢንያምን ማሰቃየት፣ ቢንያምን መግደል ነው። ከዛ በኋላ ፂ ለእኔ ትሆናለች ነው። ይሄ ትልቅ ስህተት ነው። አቤላ ፂ ሳታፈቅረው ልክ ያፌት ኤፍራታን ኤፍራታ ሳታፈቅረው አይደለ ያገባት። ስለዚህ አሁን እንግዲህ ቢንያም እንግዲህ ቢንያምን ያሰረው አቤላ ነው። አቤላ እንግዲህ ኤፍራታን እንግዲህ ቢንያምን ትፈልጊ እንደሆነ እኔን አግቢ ሌላን ማለት ፂን እንግዲህ በዚህ ሊደራደርባት ነው ያሰረው። ስለዚህ አቤላን ያሰረው ያፌት ሳይሆን ቢንያም ነው። ምክንያቱም ያፌት ቢሆን አንድ ልክ እንደ ሉሊት ወይ እጁን ቆርጦ ነበር የሚልከው ወይም የሆነ ነገር ይልከው ነበር። ነገር ግን ያፌ ማን ነው ቢንያምን ያሰረው እንግዲህ ያፌት ያክስቱ ልጅ ወይም ደግሞ አቤላ ነው። ከዛ በኋላ እንግዲህ ቤዛንም እንደዛ ታሰረች።
እዛም ቀጥሎ ሉሊት እንደዚሁን። አሁን እንግዲህ በአንድ በአንድ እንግዲህ ከዚህ ቤት ሁሉንም ሊጨርሷቸው ነው። ከዛ ላይ ሉሊት በጣም ፈርታለች። ምክንያቱም ሉሊት አሁን ተቆንጥጣለች። ብትቆነጠጥ ግን ልትሰማ አልቻለችም። ሉሊት እንግዲህ ገንዬ የቢንያምን መጥፋት ምን አልሰማችም ጭራሽ። በእርግጥ ተጨንቃለች። ነገር ግን ሉሊት ትደውልና ለገንዬ ትነግራታለች። አልሰማሽም እንዴ ትላታለች። ምንድን ነው እባክሽ ንገሪ። አየሽ ሁሉም አይነግሩሽም። ስለዚህ ትናንት ማታ ለልጅሽ እኮ ቴክስት ቢንያም መሞቱ ተነግሯል ብላ ትነግራታለች። ከዛ ገንዬ እራሷን ትችላለች። እና ከዚህ ሁሉ ሉሊት ምላስ እንደምታቀጣጠር እንኳ እያወቁ ከሉሊት ፊት ለምን እንደሚያወሩ አይገባኝ። ከዛ ገንዬ ለመጀመሪያ የቢንያምን ከመስማቷ በፊት እንደዚህ አስሬ እየደወልኩ አይጨክንብኝም ነበር በእኔ ትላለች። ከዛ በኋላ ናታን ጋ ነው ያወራችው። ናታን ጋ ስታወራ እንግዲህ እኔ ሰልችቶኛን የያፌት ነገር ከያፌት ጋር አሁን መጣላት እኔ አልፈልግም። ያፌት ማለት በጣም መጥፎ ሰው ነው። ስለዚህ ያፌት የሆነ ነገር እንኳን ቢሆን ልጅሽ ትጎዳለች ይላታል ገንዬ። እንዴ ናታን ምንድን ነው የምትለው? አንተም እኔም እኮ እናውቃለን የምታፈቅረው እኮ አንተን ነው ብላ ትነግረዋለች ለናታን። ናታን ደግሞ አይ ገንዬ እሱ እንኳን አይደለም። ስለዚህ የሆነ ነገር እንኳን ቢሆን ልጅሽ የሆነ ትጎዳብሻለች ይላታል። ወደነ ናታን የናታን ፍቅረኛ ቤት እና ቤተሰብ ቤት ስንመጣ እንግዲህ ወንዱ ልጇ እንግዲህ የቤዛ ፍቅረኛ እናቱን እያስፈራራ ነው። እኔ ምን ባደርግ ይሻለኛል እያለ ነው። ከዛ እህቱ እንዴ ለምንድን ነው እንደዚህ የምትለው? እኔ እኮ አንተን ማሚን እንደምጠላት እኔ አንተን እማልጠላ ነው እንዴ የሚመስልህ ትለዋለች። ስለዚህ ከዚህ ቤት እንግዲህ የቤዛ ፍቅረኛ እንግዲህ የገዛ እናቱ ናት። እንግዲህ ለገንዘብ ብላ ያፌት ጋር ነው የምትሰራው። እና ያፌት ጋር ስለምትሰራ እንግዲህ የገዛ ባሏን ነው ያስገደለችው። የገዛ ባሏን ስታስገድለው እንግዲህ ይሄ ወንዱ ልጇ አይቷታል። ስለዚህ ይቺ ሴትዮ አሁንም ቢሆን የገዛ ልጇን አትምረውም። ለዛ ነው እሱ እንግዲህ እናቱን የሚጠላ። ማንም ሰው እናቱን የሚጠላ የለም። ስለዚህ እህቱ ባለፈው ለምን አትነግረኝም ስትለው እሱ ለመንገር ፍቃደኛ አይደለም። ስለዚህ ናታን ከዚች ልጅ ጋር የቀረበው ናታን አፍቅሯት አይደለም። አፍቅሯት ሳይሆን አንዳንድ መረጃዎችን ለመስማት። ምክንያቱም ይቺ ወይዘሮ ሳራ ወይም ዳያላ እናት እንግዲህ ከያፌት ጋር ወንጀል ትሰራለች። ስለዚህ መረጃ ለማገኘት ነው እንጂ ልጅቷን አፍቅሯት አይደለም። ናታን ኤፍራታን በጣም ነው የሚወዳት፣ የኔ ጨረቃ እያለ በጣም ነው የሚወዳት። ግን እሱ ለማስመሰል ልክ እንደ ጠላት ልክ እንደማይወዳን ነው። ያ ደግሞ ለያፌት ብሎ ነው። ያፌት እንደዛ ሲሉ አይ ትቷታን በቃ አይወዳትም ስለሚለው ለኤፍራታ ነፃነት ብሎ ነው። እንዲሁም ባለፈው ለኤፍራታ ብር የላከላት እንግዲህ ቤዛና ናታን ሲያወሩ ቤዛና ኤፍራታ ይቅርታ፣ ቤዛና ኤፍራታ ሲያወሩ እንግዲህ እየተደበቀ ናታን ምን እንደሚያወሩ ይሰማሉ። ስለዚህ ኤፍራታ ብር እንደምትፈልግ ለቤዛ ነግራን ነበር። ከዛ በኋላ እንግዲህ ናታን እንግዲህ ብሩን ይሰጣታል። ብሩን ሲሰጣት ኤፍራታ ያንቺ ነው ከደብዳቤ ጋር ስለሆነ ያንቺ ነው ይለን። ያን ብር ግን እረስታው ኤፍራታ አስቀምጠው ነበር። ያፌት የምን ብር ነው የሁሉ ብር ይላታል። ትደናገጥና የራሴ ነው ቁጠባ አስቀምጨ ነበር፣ ስለዚህ አሁን አውጥቼው አንተን ቢስትለኝ ትለዋለች። የኔ ፍቅር እኔ እኮ ለራስሽ ብዬ ነው አብረን እኮ እንሄዳለን ብዬ ነው ለዛ ነው እንደዛ ያልኩሽ እንጂ እኔ ገንዘብ እኮ አልሰጥም አላልኩሽም ይላታል። ስለዚህ ናታን መቼም ቢሆን ኤፍራታን አይጠላትም። ይችን ልጅ እንግዲህ የቀረባት የሆነ መረጃ ስለሚፈልግ ነው እንጂ ኤፍራታን ጠልቷት አይደለም። እንግዲህ የቤዛ ፍቅረኛ እንግዲህ እናቱ ምንድን ነው የምትለው? ስለዚህ
ልጄን ከዚህ ቤት ከተደበቀበት ያወጣችው ፍቅረኛ ይህች ጀግና ሴት ማናት ብዬ ነው ያልኩት ብላለች። እንግዲህ እንደምታውቁት ናታንን ባለፈው ከልጄ ራቅ ብላ አስፈራርተዋል። አሁን ይህች ሴትዮ እንግዲህ የቤዛ የፍቅረኛዋ እናት ምክንያቱም ቤዛ መሆኗን ብታውቅ አሁንም ቤዛን እንድታስፈራራት ምክንያቱም ሚስጥር እንዲወጣባት ስለማትፈልግ ነው። ወደ እነ ቤዛ ቤት ስንመጣ እንግዲህ ናታን ይደውልና እባካችሁ ቢኒን ደብቆ ማለት ፈልጉት፣ የለም የት እንዳለ እኔ አሁን እንዳልወጣ ችግር ላይ ነኝ፣ መውጣት አልችልም፣ ይከታተሉኛል፣ እባካችሁ ይሄ የተረገመ ያፌት ነው እንደዚህ የሚያደርገው ነው ያሉ። ግን አንድ ሰው እንኳን ፂ ወይንም ደግሞ የገንዬ ልጅ አልጠረጠሩም ማን ያን አቤላ ይሆናል ብሎ ስለዚህ ከዛ በኋላ እሻለና አሁን እህቴ በጣም ተጨንቃለች፣ እህቴ እሱን ማጣት አትወድም ብሏታል። ከመጀመሪያውም ናታን ነው ፂና ቢንያምን እንዲራራቁ ያደረገው። ናታን እንግዲህ ከፂ እንድትርቅ እኔ የቴን ማጣት አልፈልግም፣ ለዛ ነው ትንሽ ፍቅራቸው ጋብ ብሎ የነበረው። አሁን ፂ እንግዲህ በጣም እያለቀሰኝ ነው፣ የት ነው እባክሽ ቤዛም አይዞሽ፣ አንቺን ትቶ እኮ የትም አይሄድም፣ ታውቂያለሽ ፍቅር እኮ በቀላሉ እኮ አይለቅም፣ እኔ እኮ ጨረቃይን በጣም ነው የምወዳቱ መልሼም እማገኛት ይመስለኛል እያለ እንግዲህ የገዛ እህቱን ያጽናናታል። ከዛ በኋላ ዳጊ ይደውልና ደውሎ ሲነግረው አይ ምንም ነገር የለም ይለዋል። ከዛ በኋላ ዳጊ እንግዲህ ገንዬ የቢንያምን ሰምታ እንደታመመች ይነግረዋል። እንዴ ማን ነገራት ሲል እኔ እንጃ ማን ደውሎ እንደነገራት አላቀም ይላል። እሺ መጣ ብሎ እንግዲህ ወደ እነ ገንዬ ቤት ነው የሄደው። ከዛ በኋላ ኤፍራታም ትደውልና ለዳጊ ገንዬ እንዴት ሆነች ደህና ናት ወይ ማን አለላችሁ ስትል አሁን ናታን ይመጣል፣ እስካሁን አልመጣም ብቻዬን ነኝ፣ በቃ አይዟችሁ እኔ ከቻልኩ ደግሞ እመጣለሁ፣ አሁን ሁሉ ነገር ይስተካከላል ትላለች። ከዛ ናታንም ወደ እነ ገንዬ ቤት ይሄዳል። ኤፍራታም ጋር ይገናኛል። ኤፍራታ እንግዲህ ናታንን ያው አውቃ ለማስቀናት ምን ይሆን በቃ እኔ ልሄድ ነው ባሌ ይጠብቀኛል ትላለች። ናታን ከዛ ምንድን ነው አስር ይሄ የተረገመው ይሄ ብሽቅ ባሏ ባሌ የምትለው ይላል። ዳጊ እባክህ ናታን ዝም ብላ ነው እባክህ አትናደድ ይለዋል። ከዛ በኋላ እንግዲህ እንግዲህ ቤዛን ከሉሊት ጋር ይፋጠጣሉ። የሆነ ነገር ሉሊት ሁሉ ነገር ስለምታስታውስ ምናልባት የቢንያም መጥፋት ያንቺ እጅ ይኖርበት ወይ ገለሹ ነው ወይ ትላታለች። እንዴ አንቺ ሴትዮ ምንድን ነው ከኔ ጋር ችግርሽ? እኔ እንደብዬ ነው የምገለው ትላለች። ቤዛ ኤፍራማን ትይዛታለች። እባካችሁ ዝም በሉ ነገርኩሽ፣ አንቺ ልጅ የአንድ ነገር አድርገሽው ቢሆን እኔ እገልሻለሁ ትላለች። ከዛ በኋላ ሉሊት እንዴ ያለ ስራዬ ስም እያጠፋች ስለሆነ እከሳለሁ ትላታለች። እሱማ ጥሩ ነው፣ ማን ለህግ እንደሚቀርብ ጥሩ ነበረ፣ ክሰሺ ትላታለች። ከዛ በቃ እናንተ ባትሄዱ እኔ ብቻዬን ሂጄ ምናልባት ገለው ጥለው ከሆነ እኔ ራሴ ሂጄ እፈልገዋለሁ ትላለች። ከዛ በኋላ ቤዛ አብራት ትሄዳለች። ሉሊት ጥሩ ነው እንደውም እናንተ ስትለሉ ቤቱ እንዴት እንደሚቀል ደግሞ ምንድን ነው ያለችን? ማንኛችን ለህግ እንደሚቀርብ ነው ያለችኝ። አሁን ይህች ልጅ እና ሉሊት ትተኛለች። እንግዲህ ፂና ቤዛ እንግዲህ ቢንያምን እየፈለጉት ነው። ከዛ በኋላ እንግዲህ ፂና ቤዛ በእግራቸው እየተጓዙ ነው። ፂ ትላታለች ቤዛ እኔ ከዚህ በላይ መራመድ አልችልም ደክሞኛ ትላታለች።
ከዛ በኋላ ቤዛ እባክሽ ይቅርታ አድርጊልኝ፣ እኔም ከእንግዲህ በኋላ ተስፋ ቆርጫለሁ። ቢንያምን አግኝቼ እንኳ ይቅርታ ለማለት ተቸግሬያለሁ። እባክሽ እኔ ይቅርታ አድርጊልኝ ትላታለች። እና እንግዲህ ተጸጽታለች። አሁን እውነት እና ቤዛ ቢንያምን እያገኙት ይሆን? ወደ እነገንዬ ቤት አሁንም ተመልሰን ስንመጣ ናታን ኤፍራታን እኔ ስመጣ ነው ወይ አሁን የምትሄጂው የሚደብርሽ ይላታል። አዎ አንተ ካለበት ቦታ ባሌ ከሰማ ወይም ካለ ባሌ ይደብረዋል ትለዋለች። እና እንግዲህ ፖሊሶቹ ያፌትን አሁን የተደገፍከው ሁሉ ያንተ ሊሆን ይችላል፣ ግን አንተ ያን የተደገፍከው ሲወድቅ አንድ ቀን ያኔ ትዋረዳለህ ይለዋል። እውነቱ ነው፣ እውነታችን። ምክንያቱም አንዳንድ ሰዎች እንግዲህ ሰው አለኝ ወይም ደግሞ ይሉና ይደገፋሉ። ጊዜው የኛ ነው፣ ከኛ በላይ ሰው የለም፣ እኛ በቃ አለ አይደለ ሁሉ ነገር የኛ ነው ብለው ይደገፋሉ። ግን አንድ ቀን ያ የተደገፉ ሲወድቅ መጨረሻ ላይ መዋረዳቸው አይቀርም። ያፌትም እንግዲህ አሁን ሁሉ የኔ ነው በቃ ምድርም ምንቱ ሁሉ አጠቃላይ ዓለም የኔ ናት ስላለ አንድ ቀን የተደገፈው ሲወድቅ በዛ ሰዓት እንግዲህ ያፌት ለሕግ ይቀርባን ብለን ተስፋ እናደርጋለን። እና እንግዲህ ከፍ ያለ ዝቅ ይላል፣ ዝቅ ያለ ደግሞ ከፍ ማለቱ አይቀርም። ያው የጊዜ ጉዳይ ነው እና አገራችን ላይ እንደምናየው ከሆነ እንግዲህ ጊዜው ተመቸን ከኛ በላይ ማን አለ ብለው አይደለ የኢትዮጵያን ሕዝብ የሚያሰቃዩት። አንድ ቀን ደግሞ ያው መዋረዳቸው አይቀርም። ከዚህ ድራማ እንደተማር ነው እንግዲህ ያፌት ከኋላው አይዞ አለን የሚለው እንግዲህ በገንዘብ የሚደለሉ አሉ። ስለዚህ አንድ ቀን እንግዲህ ከነ ግብሩ አበሮች እንግዲህ አንድ ቀን ያፌት እንግዲህ ወደ ቅሊንጦ ወደ እስር ቤት እንግዲህ ይገባል። አንድ ቀን ማለት ነው። ያው ጊዜው ቢረዝምም አንድ ቀን ያፌት እንግዲህ የዛ ሰዓት እንግዲህ የማዳም ቅመሞች ሁሉ የማዳም ቅመሞች ደስ ይላቸዋል። ምክንያቱም የማዳም ቅመሞች አሁን ቢኒ በመታሰሩ ሁሉም አዝነዋል። ቢኒ በሙቷ መሞት የለበትም። ቢኒ ከሞተ ደግሞ ድራማ አናይም እያለ ነው። ስለዚህ ያፌት እንግዲህ እነዚህን ጠበቆችን ፖሊሶችን እንግዲህ አስፈራርቷቸው ነው የሄደው። ስለዚህ ቢኒያም ከፈለጋችሁ ሙቶ እንኳን ቢሆን ከጉድጓዱ አውጥቻ እመጣለሁ ሲል፣ እነሱ ደግሞ አይ እሱን አንፈልግም ከነ ህይወቱ አንጣ ነው የተባለው። ለአሁኑ ሂዳን ግን ቢኒያም አንድ ነገር ከሆነ እስር ቤት ትገባለህ፣ ከዛ በኋላ እስር ቤት ትበሰብሳለህ እንጂ አትወጣም ተብሏል። ያፌትም እንግዲህ እየፎከረ ሂዷል። እንግዲህ ያፌት አሁን ደግሞ ሌላ ተንኮል ያዘጋጀ። ምክንያቱም እንግዲህ ያፌት ያየው በሙሉ አይቀርም እና ያፌት የነካው ነገር ዝሮ ዝሮ በረከት የለውም። ከዚህ ድራማ እንደምንማረው ከዛ በኋላ እንግዲህ ያፌት ወደ ቤቱ ሲመለስ እንግዲህ እንደ አጋጣሚ ኤፍራታ የለችም። ያው በጣም እየተናደ ለምንድን ነው ግን እንደዚህ ያደረግኩት ይላል። ያፌት እንግዲህ ሚስጥሩ እንደወጣበትም አበደን አይፈልግም። ሚስጥሩ አሁን ሚስጥሩ ቢኒያም ስለጠፋ ፖሊሶችም ሆነ ምን አይናቸው እንግዲህ ከሱ ጋር ስለሆነ ሚስጥሩ በሙሉ ስለሚወጣ ለዛ ነው አሁን የተጨነቀው። ያፌት ያስጨነቀው የክብር ጉዳይ ስለ ክብሩ ነው የተጨነቀው። ያፌት እንግዲህ ቢኒያም አብሮ አደጉ ጓደኛሞች ነበሩ። ነገር ግን ገንዘብ የማያደርገው ነገር የለም። እንደዚህ ነው እንግዲህ አብሮ በልተው አብረው አድገው ያፌት ገንዘብ ሲያገኝ እንግዲህ ቢኒያምን
ወደ እስር ቤት አሳሰረው። ከዛ በኋላ አሁንም ደግሞ እሱን ይከታተለዋል። ሌላው ወደ ፂና ቤዛ እንግዲህ እስካሁን ድረስ ፍለጋቸውን እየፈለጉ ነው። ግን ያፌት ማን ነው ቢንያምን እንግዲህ ሊያገኙት አልቻሉም። እየፈለጉን ነው። እንግዲህ የዛሬው ድራማችን ይሄን ይመስላል። ቢንያም በህይወት ይኖር ይሆን ወይስ አይኖር ይሆን? ማን ያገኘ ይሆን? በቀጣይ ክፍል እንገናኛለን። እስከዛው ድረስ ቸርን ሰንብት እላለሁ። ስወዳችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ነባሮች ደግሞ አመሰግናለሁ ስለምታበረታቱኝ። አገራችን ኢትዮጵያ ሰላም ያደርግልን፣ እኛም በያለንበት ይጠብቀን። አመሰግናለሁ ባይ